ዶጅ በሀዘን አንዲት መስሪያ ቤት ውስጥ ተቀምጦ እናገኘዋለን። የሪል ስቴት አልሚ ካምፓኒ ውስጥ የሚሰራ ሲሆን ህይወት በጣም የከበደው ሰው ነው። በዛ ላይ የአእምሮ እጢ ያለበት ይታመማል። ይህን ሳይናገር በውስጡ የያዘው ዶጅ ብዙ እና ትልቅ ብድር አለበት። ይባስ ብሎ ደግሞ ቫል የምትባል እርጉዝ ሚስት አለችው። ነገር ግን እሷ ትረዳዋለች። ዶጅ እናትም አባትም የለውም። የሚስቱ ቤተሰቦች ደግሞ አቅም የላቸውም፣ የሚረዳቸው የለም። ይህንን በማሰብ ላይ እያለ ሴክሬታሪዋ አቶ ማይልስ እየጠበቀክ ነው ተከተለኝ ትለዋለች። ብዙ ነገር እያሰበ ይከተላታል። አቶ ማይልስም ዶጅን እንዳየው በፈገግታ ይቀበለዋል። ዶጅም ችግሩን ነግሮት መጫወት ጀምራሉ። አቶ ማይልስም እሱን ለመርዳት ፈቃደኛ እንደሆነ እየነገረው እያለ ዶጅ በመሃል ህመሙ ይነሳበትና መድኃኒቱን ይውጣል። አቶ ማይልስም ምን እንደሆነ ይጠይቀዋል። በዚህ ጊዜ አቶ ማይልስ ተነስቶ ውስኪ ይቀዳልትና ደህና እንደሚሆን ይነግረዋል። ወደ ዋና ነገር ሲገቡ አቶ ማይልስ እኔን የምነግረን ነገር አድርገ በስርዓት ከሰራ ትልቅ ብር እንደሚያገኝ ይነግረዋል። ዶጅም ካለበት ችግር የተነሳ ምንም አይነት ስራ እንደሚሰራ ተስማምቶ ስለ ስራ ይጠይቀዋል። አቶ ማይልስም ሀንት ጌም እንደሆነና እዛ ላይ እንዲሳተፍ ይነግረውና ያብራራለታል። ጌሙ 24 ሰዓት ውስጥ እንደሚጠናቀቅና ከ24 ሰዓት በኋላ ካሸነፈና በህይወት ከቆየ $25 ሚሊዮን እንደሚሸለም ይነግረዋል። ይህንን ሲሰማ ግራ የተጋባው ዶጅ ስለ ጌሙ በደንብ መጠየቅ ይጀምራል። በዚህ ጊዜ አቶ ማይልስ ዲትሮይት በምትባል ከተማ ውስጥ ከአዳኝ ነፍሰ ገዳዮች እጅ በማምለጥ በህይወት መቆየት ሲሆን አዳኞቹ ከሽጉጥ ውጪ ሁሉንም የመግደያ መሳሪያዎች መጠቀም እንደሚችሉና ስለዚህ ነገር ማንም ሰው ማወቅ እንደሌለበትና ከከተማው ከወጣ ጌሙ እንደማያበቃ ለፖሊስም ቢናገር እንደሚገደል ይነግረዋል። ይህንን የሰማው ዶጅ በጣም ተገርሞ በጨዋታው እንዳልተስማማና ነገሩን ለፖሊስ እንደሚናገር ይነግረውና ተነስቶ ሊወጣ ሲል አቶ ማይልስ ያለበትን ችግር ስለሚያውቅ ምንም እንኳን እሱ ቢሞት ገንዘቡ ለሚስቱ ባልና ለልጁ እንደሚገባለት ይነግረዋል። ይህንን ካለው በኋላ ዶጅ ተመልሶ መስማማቱን ይነግረዋል። በቀጣይ ቀን ዶጅ ያለውን እድል ለመሞከር ከኃላፊዎች ጋር ያለበትን ስብሰባ ለማሳካት ከነሱ ጋር ይገናኛል። ነገር ግን ኃላፊዎቹና ባለሀብቶቹ ባቀረበላቸው ፕሮጀክት እንዳልተስማሙ ይነግሩትና ይወጣሉ። በሌላ ቀንም ከቤት ከመውጣቱ ሚስቱ ቫል እንዳይጨነቅና ነገሮች እንደሚስተካከሉ ትነግረዋለች። ምንም እንኳን አሁን ብዙ ዕዳዎች ቢኖሩብንም መጀመሪያ ስንገናኝ $1200 ህይወትን ጀምረን ብዙ እንዳፈራና ትርሳ ትለውና ታበረታዋለች። ተሳስቀውም ስሟት ይወጣል። አለቃውን ካናገረ በኋላ ማታ ላይ ከጓደኞቻቸው ጋር ቫልን ይዘዋት ይወጣሉ። ዶጅ ሎገር የሚባል ጥሩ ጓደኛ አለው። ከሎገር ጋርም ወጣ ብለው ያወራሉ። ዶጅም ከሎገር የተበደረውን $50,000 ባለመመለሱ ይቅርታ ይጠይቀዋል። ሎገርም $50,000 ለኔ ትልቅ ብር ነው፣ ነገር ግን ካለበት ችግር አንጻር ምንም አትጨነቅ ይለዋል። በቀጣይ ቀን ዶጅ እንደለመደው በሌሊት ተነስቶ ሩጫውን ሮጦ ለእርጉዝ ሚስቱ ምግብ ሰርቶ ወደ ስራ እንደሚሄድ ነግሯት ይወጣል። በመንገዱ ላይም ህመሙ ተነስቶበት አስፋልት ላይ ይወድቃል። ባለቤቱም ወደ ሆስፒታል ትሄዳለች። እዛም ስትደርስ ዶጅን ስታገኘው የአእምሮ እጢ እንዳለበትና ቦታው በጣም ከባድ ስለሆነ በአፋጣኝ ሰርጀሪ ማድረግ እንዳለበት ይነግሩታል። ሚስቱም የፈለገ ቢሆን ሰርጀሪውን ማድረግ እንዳለበት ስነግረው እሱ ግን ብር እንደሌላቸውና ለእሷና ለሚወለደው ልጅ ሲል ራሱን ከጤና ኢንሹራንስ እንዳስወጣ ይነግራታል። በቀጣይ ቀን ዶጅ ውሳኔው ስለወሰነ ለሚስቱ ቫል ጥሩ የስራ እድል እንደቀረበለትና ከዛም በሚያገኘው ገንዘብ እዳቸውን እንደሚከፍሉ እሱም ሰርጀሪውን እንደሚያደርግ መስማማቱን ይነግራታል። ሚስቱንም ተሰናብቶ ለሩጫ እንደሚወጣ ነግሯት ይወጣል። አቶ ማይልስንም በአንድ ካፌ ውስጥ ያገኘዋል። ስለ ጌሙም ያብራራለታል። ጌሙ ከፀሐይ መውጫ ጀምሮ እስከ ቀጣይ ፀሐይ መውጫ እንደሆነና 12:45 ሲል እንደሚጀምር ይነግረዋል። በህይወትም ከኖረ በየአንድ ሰዓቱ ገንዘብ እንደሚገባለት ይነግረዋል። በዚህ መሃል ዶጅ በመጨነቅ ይቅርብኝ ወደ ቤቴ ልመለስ ይላል። አቶ ማይልስም ወደ ምን ትመለሳለህ? ሰርጀሪ ካላደረግክ ትሞታለህ። ከወር በኋላ እርጉዝ ሚስት ጎዳና ትወጣለች። ወደዚህ ነው የምትመለሰው ብሎ ያረጋገዋል። በኪሱም የያዘውን ነገር እንዲሰጠው ጠይቆ ዶጅ የአልትራሳውንድ ፎቶን ብቻ አስቀርቶ ሁሉንም ነገር ይሰጠዋል። አቶ ማይልስም ከፈተሸው በኋላ ዶጅ ጌሙን እንደጀመረና $50,000 እንዲያስገቡለት ስልክ ይደውላል። ገንዘቡም ይገባለታል። አቶ ማይልስም እኔ እንድታሸንፍና ለቤተሰብ ጥሩ ነገር እንድታረግ ነው የምፈልገው ብሎ ስለ ጌሙ ማብራራቱን ይቀጥላል። ሁሌም መሮጥ መንቀሳቀስ አለብህ። ገዳዮች በሰው መሃል አንተን ገለው ህይወታቸውን እስር ቤት ማሳለፍ አይፈልጉም። ስለዚህ ሰው ያለበት ቦታ ሁን። ማንንም አትመን። ሁሌም ነቃ ብለህ ተንቀሳቀስ። ገዳዮች ማን እንደሆኑ አታውቅም። ምናልባት እዚህም ሊሆኑ ይችላሉ ይለዋል። ማንንም ሊሆን ይችላል። ዶጅም መቼ ነው የሚጀምረው ብሎ ይጠይቀዋል። አቶ ማይልስም ሰዓቱ ልክ ከ46 ሲሆን አሁን ጀምሯል ይላል። ለ3 ደቂቃ ማንም እንደማይነካውና በየአንድ ሰዓቱ እጁ ላይ ባለው ስልክ አማካኝነት አድራሻው ለገዳዮች እንደሚላክ ይነግረዋል።
ዶጅም በድንጋጤ በመዋከብ ሩጫውን ይቀጥላል። ፊት ለፊቱ ወዳየውን ባስ ይገባል። ገንዘብም ስላልያዘ ታቀኛለህ፣ ዋሌቴ ጠፍቶ ነው ተባበረኝ ብሎ ይገባል። ነገር ግን ልክ ባሱ ሊወጣ ሲል አንድ ሰው ያዝልኝ ብሎ ይገባል። ነገሩ ያልተመቸው ዶጅ እንዲሄድ ቢነግረውም ሰውየው ባስ ውስጥ ይገባል። ድንጋጤና መርበትበት ውስጥ ያለው ዶጅ ሰውየው ወደ እሱ ሲመጣ ጭራሽ ድንጋጤው ይበሳል። ሰውየውም ተጠጋልኝ በማለት ከጎኑ ይቀመጣል። ነገር ግን ከደቂቃዎች በኋላ ሰውየው ቦርሳውን መክፈት ሲጀምር ዶጅ በድንጋጤ ካለበት ተነስቶ ባሱን እንዲያቆምለት ሹፌሩ ላይ በመጮህ ይወርዳል። እቤት ያለችው ሚስቱ ቫል $50,000 እንደገባለት ስታይ ትደውልለታለች። ነገር ግን ስልኩ አቶ ማይልስ ጋር ስለነበረ ልታገኘው አልቻለችም። ከቢሮ ሆኖ ነገሩን እየተከታተለ ያለው አቶ ማይልስ ከዋና የስራ ባልደረባው ስልክ ይደወልለትና ሰውየው ከተማውን እያካለለ እንደሆነ ይነግረዋል። አቶ ማይልስም በኩራት መንፈስ ዶጅ እጅግ ፈጣን ሯጭ ነው፣ ምርጫዬን ተጠራጥረ ነበር እንዴ ብሎ ይመልስለታል። ምርጫን አልተጠራጠርኩም፣ ነገር ግን አንደኛው ገዳይ እንደቀረበውና በቀላሉ ሊገደል እንደሆነ ይነግረዋል። አቶ ማይልስም ዶጅ ምን ሆነክ ነው ደደብማ አታስመስለኝ አምልጥ እያለ ለኮምፒውተር ስክሪን ያወራል። ዶጅም አንድ ጥቁር መኪና እየተከታተለው መሆኑን ይረዳል። ነገር ግን ገዳዮቹ ይሁኑ ኖርማል ሰው አላወቀም። እየተከታተለው ያለውን መኪና ለማምለጥ ዶጅ እየሮጠ ህዝብ የሚበዛበት ትልቅ ፎቅ ውስጥ ይገባል። ወደ አንድ ሊፍትም ሲገባ አንድ ሰው ተከትሎት ይገባል። ከነፍሰ ገዳዮቹ አንዱ የሆነው ኒክሰን ነበር። ዶጅም በመጠራጠር ከጎኑ ካለችው ሴት ቦርሳ ውስጥ ራሱን ለመከላከል እስክርቢቶ ይወስዳል። ነፍሰ ገዳዩ ኒክሰን ግን ዝም ብሎት ይወጣል። ኒክሰን ሁለቱ ብቻ ያሉበት ፍሎር ላይ በመጠበቅ ይከታተለዋል። ዶጅም እንደምንም ብሎ በማምለጥ መጸዳጃ ቤት ውስጥ ገብቶ ይደበቃል። ነገር ግን ኒክሰን መጸዳጃ ቤት መሆኑን ጠርጥሮ መጸዳጃ ቤት ሆኖ ያወራል። እንደነገሩኝ ከሆነ ጎበዝና የሚኖርለት ነገር ያለው ብለው ነበር። ነገር ግን አዝኛለሁ፣ ጊዜም በቀላሉ ነበር ያጠፋው በማለት የመጸዳጃ ቤቱን በሮች በእግሩ ይከፍታል። ዶጅ ግን በተቻለው መጠን ድምፅ ላለማሰማትና ላለመተንፈስ ይሞክራል። ነፍሰ ገዳዩ ኒክሰን ዶጅን ለመግደል በቆመበት ቅጽበት አቶ ማይልስ ጋር በመደወል በንዴት እኔ እኮ ከሌላ ሀገር ድረስ ስመጣ አንድ ሰዓት እንኳን መቆየት የማይችል ደካማ ሰው እንድትልኩልኝ አይደለም ይለዋል። አቶ ማይልስም ይቅርታ በመጠየቅ ቀጣይ ጨዋታ ላይ ኳሊቲ የሆነ ነገር እንደሚያቀርቡ በመንገድ ላይ ሳለ ዶጅ ኒክሰንን በበር በማጋጨት ያመልጠዋል። ሀሳብ ውስጥ ያለችው የዶጅ ሚስት ቫል ከአለቃው አብሮ መስራት እንደሚፈልጉ መልእክት ይደርሳታል። የገባውንም $150,000 ስታይ ዶጅ የሆነ ህገወጥ ነገር ውስጥ እንዳለ ትጠረጥራለች። ጭንቀት ውስጥ ያለው ዶጅ የቀረውን ደቂቃዎች እየቆጠረ ሳለ ሌላኛው ነፍሰ ገዳይ ሬገን ያገኘዋል። ይዞትም እየሄደ ሳለ ኒክሰን ያየውና ሊቀማው ይሞክራል። በዚህ መሃል ሬገንን ገፍትሮ ዶጅ ያመልጣል። እየሮጠም ወደ ባቡር ይገባል። ለገንዘብ ሲል እያደረገ ባለው ነገር ደስተኛ ያልሆነው ዶጅ አንድ ቤተ ክርስቲያን ውስጥ በመግባት ንስሐ መግቢያው ቦታ ላይ ተቀምጦ ቄሱን ያወራዋል። ነገር ግን ያደረገውን ነገር አልተናገረም። በዚህ መሃል የእግር ኮቴ ያያል። ከነፍሰ ገዳዮቹ አንዱ መስሎት ሰውየውን ይደበድበዋል። ስልኩም መጮህና መቁጠር ይጀምራል። ለነፍሰ ገዳዮቹ አድራሻው የሚላክበት ሰዓት ደርሷል። ነገር ግን ዶጅ ያላወቀው ነገር ነፍሰ ገዳዩ ፊት ለፊቱ ነበር። ፊት ለፊቱ ያለው ሰው ነፍሰ ገዳዩ መሆኑን ያላመነው ዶጅ ለማምለጥ ቢሞክርም ነፍሰ ገዳዩ ኬኔዲ በሩን ይቆልፍበታል። ነፍሰ ገዳዩ ኬኔዲ ሳይኮሎጂ እና ስለ ሰው ልጅ ባህሪ ያጠና ሲሆን በዚህ እንዳገኘው ይነግረዋል። ምንም አማራጭ ያጣው ዶጅ ራሱን ለመከላከል ቢሞክርም እግሩንና ጭንቅላቱ ላይ ትልቅ ጉዳት ይደርስበታል። እንደ ድልም ሆኖ ከኬኔዲ መዶሻውን ቀምቶ ቆልፎበት ሊሄድ ሲል ኬኔዲ አሁን ካልገደልከኝ ቀጣይ ሳገኘ አንተንም ሚስትህንም ነው ምገለው ይለዋል። በዚህ መሃል ተስፋ የቆረጠው አቶ ማይልስ ሬሳውን እንዲያነሱና ቦታውን እንዲያጸዱ ትዕዛዝ ያሳልፋል። ነፍሰ ገዳዩ ስለ ቤተሰቡ ማወቁ ያበሳጨው ዶጅ አቶ ማይልስ ጋር በመደወል አሁን እግሬ ተጎድቷል፣ ጨዋታውን መቀጠል መሮጥም አልችልም ይለዋል። አቶ ማይልስም እሱ የኔ ችግር አይደለም፣ ካላመለጥ ይገድለዋል፣ እኔ እንድታሸንፍ ነው የምፈልገው፣ በርታ ብሎ በማምለጡ ተገርሞ ስልኩን ይዘጋዋል። በህጉ የተበሳጨው ዶጅ ከቤተ ክርስቲያን የሰረቀውን ገንዘብ አልኮል ገዝቶበት ራሱን ያክማል። ትንሽም እንደሄደ መሮጥ አቅቶት ይወድቃል። ነገር ግን ሰዓቱ እየደረሰ ነበር። ስቴዲየም ጨዋታ ነበርና ህዝብ የበዛበት ቦታ ይሄዳል። ማሊያም ይሰርቅና ከህዝቡ ጋር ተመሳስሎ ሲሄድ ነፍሰ ገዳዩ ኒክሰን እየፈለገው ነበር። በዚህ መሃል ማሊያው የተሰረቀበት ነጋዴ አግኝቶ ሲጣላው ያየውና ወደሱ ይሮጣል። ነገር ግን ዶጅ መሮጥ ስለማይችል የአንድ ሰው መኪና ኮፈን ውስጥ ይገባል። ባለመኪኖቹም ወደ ሌላ ከተማ እንደሚሄዱ ይሰማል። አቶ ማይልስም ያለው ነገር ትዝ ይለዋል። ከከተማው ከወጣ ጨዋታው እሱ እስካልተገደለ ድረስ መቼም እንደማያበቃ። ዶጅም መኪና ውስጥ ሆኖ ድምጽ ማሰማት ይጀምራል። ባለመኪኖቹም ቼክ ለማድረግ ያቆሙና ኮፈኑን ይከፍቱታል። ከመኪናውም ውስጥ ሰው ሲወርድ ይነግጡና ለፖሊስ ጋር ለመደወል ሲሉ ዶጅ ይጣላቸውና ስልካቸውን ተቀብለው ይወረውረዋል። ዶጅ መኪና ይሰርቅና ወደ ቤቱ ይሄዳል። በር ላይም ቆሞ ከውጪ ሚስቱን ያያታል።
ወደ ቤትም ሊገባ ሲል አንድ ሰው በሞተር ይመጣና ሊገድለው ይላል። ሚስቱም በሩን ከፍታ ታየዋለች። እሱም መኪና ውስጥ ገብቶ ያመልጣል። ባለሞተሩ ሰውም ዘሎ መኪና ውስጥ ገብቶ ያንቀዋል። ዶጅም እንደምንም መኪናውን ያጋጨውና ሲወርድ ቅድም ሊገድለው የነበረው ቄስ ነበር። ቤተሰቡን ሊገድል እንደነበረ ያወቀው ዶጅ ይገድለዋል። ዶጅ የጀልባ ትኬት ይሰርቅና ጀልባ ላይ ይወጣል። ጀልባው ላይም አንድ በጣም ተግባቢ ሴት ያገኛል። ውሃና ምግብ ነፃ ስለሆነ ገብቶ እንዲወስድ ትነግረዋለች። እሱም ቀኑን ሙሉ ምግብ ስላልቀመሰ ደስ ይለውና ሲገባ መታ ታጠቀዋለች። ማንንም አትመን የሚለውን ሕግ ረስቶት ነበር። ከዱላውም እንደምንም አምልጦ ድልድይ ላይ ይንጠለጠላል። እሷም ስትመጣ ውሃ ውስጥ ይጥላትና ያመልጣል። መንገድ ላይም ጓደኛውን ሎገር ያገኘውና መኪና ውስጥ ይገባል። ነፍሰ ገዳዮቹ ሲከተሏቸው አብሮት ጓደኛው እንዳይገደል ከመኪናው ይዘልና ይወጣል። እንዳይከተለውም ነግሮት ይወርዳል። ነገር ግን የወረደበት ሰፈር መጥፎ ሰፈርና አደንዛዥ ዕፅ የሚሰጥበት ቦታ ነበር። አደንዛዥ ሻጮችም ያገኙታል። ዶጅም እንዲለቁትና ከደቂቃዎች በኋላ ነፍሰ ገዳዮች እንደሚያገኙት አድራሻውንም እንደሚያውቁ ይነግራቸዋል። እነሱ ግን ሊሰሙት አልቻሉም። እሱም እንዳለው ነፍሰ ገዳዮቹ ይመጡና ሁሉንም ይገድላቸዋል። ዶጅን ካገቱት አንዱም ነፍሰ ገዳዩን ይገልለትና ይህን አጋጣሚ ተጠቅሞ ዶጅ ያመልጣል። ከዛ ከወጣ በኋላ ዶጅ ራሱን አሞት ስለነበረ ሆስፒታል ይሄድና ፔንኪለር ያሳያታል። ፔንኪለሩም ፌክ እንደሆነ ትነግረዋለች። የተባለውም ነገር ውሸት እንደሆነ ነርሷ ትነግረዋለች። እሱም አቶ ማይልስ ጋር ይደውልና ይሄ ሁሉ ያንተ ሴራ ነው ይለዋል። አቶ ማይልስም ጨዋታውን እንድትሳተፍ ብቸኛው አማራጭ ይሄ እንደሆነ ይነግረዋል። ዶጅም ተናዶ ጨዋታውን እንደማይቀጥል ሲነግረው አቶ ማይልስም ጓደኛው ሎገርም ከነፍሰ ገዳዮቹ አንዱ እንደሆነ ይነግረዋል። ዶጅም ሚስቱ ጋር ደውሎ ከሎገር ጋር ስለነበረች ከቤት እንድትወጣና እንዲገናኙ ይቀጥራታል። ቦታው ላይም ሲደርስ በአቶ ማይልስ ሰዎች ትያዛለች። ዶጅም ሲመጣ ጨዋታውን የማይጨርስ ከሆነ ሚስቱ እንደምትገደል ይነገረዋል። ዶጅም የቆየ ፋብሪካ ውስጥ ይገባና ለነፍሰ ገዳዮቹ ወጥመድ ያዘጋጅላቸዋል። ሰዓቱም ሲደርስ እንዲገቡ ምልክት ያሳያቸዋል። እነሱም ውስጥ ሲገቡ ሁሉንም ተራ በተራ ይጨርሳቸዋል። ጓደኛው ሎገርም ይመጣና እሱ ምንም ውስጥ እንደሌለና ሊያግዘው እንደሆነ ይነግረዋል። ጓደኛው ሎገርም ያግዘዋል። ፋብሪካውንም አቃጥለው ይወጣሉ። የአቶ ማይልስንም ሰራተኛ አግኝቶ ሚስቱ የት እንደተደበቀች አድራሻውን ተቀብሎ ይሄዳል። እሱም ቦታው ሲደርስ ኒክሰን አምልጦ ነበርና ያገኘውና ልክ ወቅቶ ሊገለው ሲል ፀሐይ ትወጣና ይተዋል። ሕጉ ፀሐይ ከወጣች ጨዋታው ያበቃል። እሱም ከሚስቱ ጋር ይገናኛል። አቶ ማይልስም ደውሎ እንኳን ደስ አለ ይለዋል። እሱም የ25 ሚሊዮን ዶላር አሸናፊ ይሆናል። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ የቱ ይሰራላችሁ? ሀሳብ አስተያየታችሁን በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።